ተጋሽም ያስፈራሽም ነገር የለም እኮ እኔ አንቺን አልለይሽም። ሞት ይመጣል እንጂ እኔ አይደለሽም። በቢኒ በሚጣይ አባት ቤት ሀይሚና ብሩኬ ተገኝተዋል። ሀይሚ ፈርቻለሁ እያለች ነው የምትገኘው። እንግዲህ አሁን በዛው እንዳታስቢ እንጂ የምፈልገው ዲኒ እንድታደርግ ብቻ ነው። በቃ ሰው በልጅ ባሉን ይዛል ሲባል እንሰማ ነበር። እዩም እንደዛ እያደረግሽ ብሩኬን ያሽው ነው። እኔ እኮ ግራ የገባኝ ነገር ታውቃላችሁ፣ ግን ያው ህግ የያዘው ነገር ነገሮች እንደሚሰፉ ማወቅ አለባችሁ። እሱን ነገር አንቺ እኮ የህግ ባለሙያ መሆን ነበር ያለብሽ፣ ዩቲዩበር ሳይሆን ማለት ነው። የመራችሁ ከሁሉም አቅጣጫ፣ ከዩማ አቅጣጫ፣ ከልጅቷም አቅጣጫ፣ ከእናንተም ዙሪያ አስቡና መወሰን ያለባችሁ። ለመናገር ባክግራውንዷን የሚያውቀው ቢኒ እና ቢኒ ብቻ ነው። ሌላ ሰው ማንም ሊያውቅ አይችልም። ብሩኬም ሊያውቅ አይችልም። ማንም ሰው ሊያውቅ አይችልም። ምን እንደምታደርግ ምን እንደሆነች ስቲል ሌላ ቤተሰብ አለ። ቤተሰቦቿን ያውቃል ቢኒ። የልጅቷን ምርመራ ማድረግም አለማድረግም እንዴት ነው እሱ ማለት እንግዲህ አንድ ጊዜ እኮ ሰርቋት ይዞ ሄዷል። ግን አሁን ብሩክ መጥቶ ሰርቃ አምጣ ቢባል ሌላ ጦስ ነው የሚሆንበት ለብሩክ። ግን ደግሞ ያን ያክልም ሊጠብቅበት አይችልም። ምክንያቱም እውነቱን ልወቅ ነው እያለ ያለው ብሩኬ። እውነቱን ሲያቅ ደግሞ የሱ ከሆነ ሊያሳድግ፣ የሱ ካልሆነ ነፃነቱን ስሙን እንዲጸዳለት ነው ብሩክ የፈለገው ማለት ነው። ወደ ህግም ቢሄዱም ምንም የፈለገ ነገር ማስረጃ ቢኖራትም እሷን የሚበድል ነገር ብሩክ ያደረገው ነገር ምንም ነገር እኔ አልታየኝም። አሁን ሀይሚ እየፈራች ባለችበት መንገድ ማለት ነው። ነገር ግን ጋይስ እንዴት ናችሁ? ደህና ናችሁ? ውሏችሁ ረፋዳችሁ እንዴት ነበር? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ሁሉ ሰላም ነው። ጨረቃዎች እንግዲህ ዛሬ መጥተዋል። የመጡት በሁለት ቤት ነው። የፍፄ ጋር አልጨረስኩትም እንዳጋጣሚ ሆኖ ሁለቱም ያሉበት ነገር ደመቅ ስለሚል ሁለቱም ያሉበት ጋር ዘልዬ ሄጄ ሀሳብ መስጠት ፈልጌ ይዤ መጣሁ ማለት ነው። እሱ ምንድን ነው እንግዲህ ዛሬ ጠዋትም እኔም ተናግሬው ነበረ ማለት በፍላጎት በፈቃደኝነት ራሷ ነች ልጅክን መተህ ማየት አለብህ፣ ልጅክን እያት፣ የብሩክ ልጅ ናት፣ እሱን ትመስላለች ምናምን እያለች ቢኒን እሺ አታሳምነው፣ አትፈልገው። ቢኒን ከብሩክ ጋር ያላትን ነገር ለመጨረስ ግን እሷ ብዙ መንገዶችን እየከፈተች ነበር። አሁን ላይ ታዲያ አጠገቧ መጥቶ እሱ በራሱ በዛን ሰዓት እንግዲህ ዝም ባለበት ሰዓት ብሩኬ ምንድነው የተባለው ሚዲያው ላይ የራሱ ልጅ ስለሆነች ነው፣ የራሱ ስለሆነች ነው። ስሙ የጠፋው እንደዛ ነው። ዝም ያለው የሱ ስለሆነች ነው እንጂ እንዴት እዩ በዚህ ልክ ኮንፊደንስ ሙሉ ሆና የሱ ልጅ ሳይሆን እንዴት ትናገራለች እየተባለች ነው ትንሽ ለሷ ሰው እየራራ ያለ የነበረው ማለት ነው። አሁን ላይ እሺ ብሩክ እውነታው ይታወቅልኝ፣ የእኔ ስም ይጽዳልኝ፣ ምንም ብትባይም አንቺም እኔም ሀይሜም ሁላችንም ብዙ ነገር ተብለናል። ግን አሁን እውነት አይወጣልን ብሎ ነው እንግዲህ እሱ እውነትን ይዞ ነው እየተጋፈጠ ያለው። ሀይሚዬ ደግሞ ዛሬ ወደ ህግ ስንሄድ ነገራቶቹ ሊከብዱ ይችላሉ። ህግ የያዘው ነገር መስፋቱ አይቀርም። ባጭር የሚቋጭ ነገር አይሆንም። ልጅቷን ደብቃችሁ ብዬ ነበር እኔም ጠዋት ማለት ነው። እነሱም አሁን ደግሞት ነበረ ባይዘው ማለት ነው። ልጅቷን ደብቃችሁ ምናምን ሲባል እናንተ ቪዲዮ ላይ እያወራችሁ አይደለም። መደበቅም ካለባችሁ ካደረጋችሁት በኋላ ነው እንጂ ማውራት ያለባችሁ። አሁን እናንተ ራሱ እኛ እናንተን እንደማገዝ ነው እኛ የምናወራው እኛ ሀሳብ የምንሰጠው እናንተን እንደማገዝ ነው። ሜቢ እኛ ስላልንም ላይሆን ይችላል ያሉት እዚህ ጋር ቤተሰቦች ቅር እንዳይላችሁ። ግን እንደዚህ አይነት ሲስተም ስታቅዱ እቅዳችሁን መናገር የለባችሁም። ምክንያቱም እሷ መልሳ ጎል እንድጨምራችሁ እኮ መንገድ እየከፈታችሁላት እኮ ነው። እሷ ያለችው ነገር እንዲረሳ እናንተን ጥፋተኛ እንድትሆኑ እያደረገች ነው። ምክንያቱም ልጅቷን በዚህ መንገድ እንውሰድባት፣ በዚህ መንገድ እንዲናርጋት ሚዲያ ላይ የሚወራና እናንተ አጠገቧ የምታወሩ ሰዎች አንድ አይደላችሁም። ይህንን ጥንቃቄ ማድረግ አለባችሁ። በሲስተም የምታወሩ ለውስጥ የሚሆን ነገር ለውስጥ መለየት መቻል አለባችሁ። እኔ እንደዛ ብዬ አምናለሁ። ቤተሰቦች እናንተስ ኮመንት አድርጉ። ይችን ቀን ተባብረን እንወጣታለን። ሌላው ቅመሜ በጣም እንትን ያስባላት ያስፈራት ነገር ምንድን ነው? የብሩኬ ልጅ መሆን አለመሆን የዲኤንኤ ጉዳይ ምንም አላሳሰባትም። እዩ በሀርድ መምጣቷ ለሀይሚ አሳስቧታል። ምክንያቱም አንደኛ የጤነኝነቷ ጉዳይ ያሳስባታል። ሁለተኛ ነገር የተማመነችው ነገር ወይ መረጃ ማስረጃ አለ፣ አንድ የያዘችው ነገር አለ ብላለች። ከዚህ በፊት ቢኒያም ጋር የብሩኬ መረጃ ነው ሙሉ መረጃዋ ነው ሲባል ነበር ቢኒያም ጋር የነበረው። ከዛ ቢኒያም የሆነ የእሷን ዶክሜንት ወሰደ። ከዛ በኋላ መልሳ ደግሞ እሷ ወሰደችበት መሰለኝ፣ እንደዛ ነገር መሰለኝ እሷና እሱ ሲሰሩ የነበሩት። አሁን ብሩኬ ጋር የሆነ ዶክሜንት አለኝ ምናምን ብላ
ቢኒ ይዞባት ነበር። ከዛ በኋላ መልሳ ቀማችሁ አስክራው ምናምን። ስለዚህ ሀይሚ ደግሞ ያሳሰባት ነገር የሆነ ነገር የያዘችው ነገር ካለስ እናንተ ወደ ህግ ሄዳችሁ ነገሮቹ ባጭር ባይሆኑስ፣ እኛ እንዳሰብናቸው ባይሆኑስ ፍርዶቹ እና እኔ ደግሞ ብሩኬን ማጣት አልፈልግም ነው ያለችው። እዚህ ላይ ትክክል ናት፣ ደግፋታለሁ። እውነት ለመናገር ማለት አንዳንድ ጊዜ እናንተ ጥሩ ሆናችሁ ስትቀርቡ ነገራቶች ሁሉ ጥምም ብለው ባልጠበቃችሁት መንገድ ይመጣሉ። ይሄን ነገር ማስበው በጣም ተመችቶኛል፣ ሀይሚ ማለት ነው። ምክንያቱም እዚህ ጋር እነሱ ብሩክ ለእውነት ይውጣልኝ በሚል እሳቤ ሄዶ እሷ ደግሞ እንደምታዩት ደረቅ ናት። በምን አይነት መንገድ ሄዳ እሱን ብሩኬን ሌላ ነገር እንደምታደርግበት አይታወቅም። እንዳያችሁት የሰጠችው 2 እድል ነው። አንደኛ ብቻህን ማግኘት፣ ሁለተኛ መተህ ልጅክን ማግኘት ነው ያለችው። እንዴት ነው ያለችው? ብቻ 2 እድል እንደሰጠችው ነው ትናንትና የሰማነው። ከ2 እድል እንግዲህ ዛሬ የተጠቀሙት ነገር አንድ ህግ መሄድ፣ ሁለተኛ ነገር ልጅቷን መስረቅ ነው። ልጅቷን መስረቅ ሚዲያ ላይ ማውራት የለባችሁም። ምክንያቱም ኦልሬዲ ክርስትናዋ ነው ያለፈው 6 ወር ሆኗታል መሰለኝ። ብቻ ግን ዞሮ ዞሮ ህፃን ልጅ ከእናት አትለይም ይባላል። በዚህ ራሱ እናንተ ትንሽ ህጉ የሚያስጠይቃችሁ ይመስለኛል። እንግዲህ ይህ አረብ ሀገሩማ በጣም ኃይለኛ ነው። ኃይለኛ 18 ዓመት ካልሞላ ራሱ ከእናት ከአባት መለያየት አይቻልም የአረብ ሀገሩ። የኛ ሀገሩ ደግሞ ያው ብዙም ስላልሆነ እንግዲህ ፍርድ የሚባል ነገር አለና ወደ ህጉ ከሄዳችሁ አይቀር እሷን እንደዚህ ያግዛታል ብዬ አስባለሁ። ብሩኬ እዚህ ጋር ጎል እንዳይጨምርህ ይሄ ሰርቆ ምናምን የሚለው ነገር በሚዲያ ማውራት የለብህም ብዬ አስባለሁ። ብታደርጉትም እንኳን ከሰረቃችሁም እንኳን ወይ ደግሞ በውስጥ ማድረግ ነው ያለባችሁ። ከዛ ውጭ ከባድ ነው የሚሆንባችሁ ለእናንተ ማለት ነው። ሀይሚ ያስፈራት ነገር ይሄ ነው። ሌላው ብዙን ይሄ ዲኤንኤ ምርመራ እንዲካሄድ እገዛ የሚያስፈልገው ቢኒያም ጋር ነው። እያንዳንዱ ነገር ቢኒያም ጋር ነው። በቃ ቢኒያምን የልጅቷን ማረፊያ ያውቃል፣ ልጅቷ የሆነችበትን ያውቃል። ስቲል በቀደም ራሱ ሆቴል ቤት ወስዷት ነበር። እንደዛ አይነት ሲስተም ተጠቅመው ልጅቷን እንትን ቢሉ አሁን ለምሳሌ እንደ አንድ ሀሳብ ነው ስነግራችሁ የሆነ ብቻ ያው ሆስፒታል ነው እንጂ የሚሆነው ለምሳሌ ዶክተር ይዘው ደም ነው የሚያስፈልገው ለዲኤንኤ ምርመራ ደም ነው የሚያስፈልገው፣ ወይ ደም ወይ የሆነ አካል ነው የሚያስፈልገው። የሆነ ነገሯ እዛ መታ እውነት ቢኒያም ብዙ ነገር ማድረግ ይችላል። እውነት ለመናገር የልጅቷን ዲኤንኤን ለማግኘት ብዙ ነገር እሱ ነው ራሱ መስጠት ይችላል። ዋናው ብሩኬ ፈቃደኛ ሆኖ መገኘት ነው። እዚህ ጋር የህፃኗን ልጅ ለማድረግ ቢኒያም በጣም ሲምፕል ነው። እዩን ማስከር ይችላል። እዩን ማፍዘዝ ይችላል። እዩን የፈለገ ነገር ማድረግ ይችላል። ቢኒያም ይችላል ይሄን ማድረግ። ገብቷችኋል? ቤተሰብ ብሩክ ምንም ነገር ማድረግ አይችልም። ብቻውን ብታገኘው ሌላ ጣጣ ውስጥ ነው እንጂ የምትጨምረው። እመኑኝ፣ ብቻውን ብታገኘው ደግሞ ታሳግተዋለች። ከዛ ሀይሚ ትሰቃያለች። ሀይሚ እንድትሰቃይ ስለምትፈልግ ማለት ነው። ገብቷችኋል? እሷን እንዳላገኛት የምትለው አንደኛ ሀይሚ ትከራከራታለች እና መልሷን ልኳ ነው የምትነግራት ሀይሚ። ብሩኬ ደግሞ እንደምታዩት ቶሎ የመናደድ ባህሪ ነው ያለበት ብሩኬ ማለት ነው። ስለዚህ የምትፈራው ለእሷ ነው የምትፈራው። ለእሷን እንዳታገኛት ነው የምትፈራው። እሱም በንግግር እንደምታሸነፍ ታውቃለች። ስለዚህ ብሩኬ አሁንም ብቻህን ማግኘት በፍጹም የለብህም። ቢኒያም የዚህ ነፃነት መውጣት አለበት ብለህ አንተ እውነት ልጅቷ ጋር ያንተ ነች እያልክ ነው በጣም እርግጠኛ መሆን የምትፈልግ ከሆነ አንተ እዩን የፈለግከውን ነገር ማድረግ አንተ ጋር ነው ያለው። ሁሉም ነገር ሲስተም አንተ ጋር ነው ያለው። ከዛ ብሩኬን በአካል ታገኘዋለህ። ከብሩኬ የሆነ ነገር ይወሰዳል። እሱ ፈቃደኛ ነው። በቃ አለቀኩ። ምንም በጣም ሲምፕል ነገር ነው። ምንም እዛ የሚያንዘባዝብ ነገር የለም። በዛኛው ቪዲዮ የሚያስመጣ ነገር የለም። በቃ ቢኒያም መጨረስ ይችላል ይሄን ነገር። በቀደም መኝታ ቤት ወስደሃታል። እዛ ወስደህ የሆነ ነገር አድርገህ በቃ ከህፃኗ ደምም ከሆነ ደም ነው፣ ፀጉርም ከሆነ ፀጉር። በቃ እርግጠኛ ከሆነ እሱ ቢኒ ይሄን ነገር ማድረግ ምን ይከብደዋል? እዩ አታስፈልግም ሲጀመር ማለት ነው። ጋይስ እንደው ቪዲዮ ይስፋ በሚል እቅድ ካልተያዘ በስተቀር በጣም ሲምፕል ነገር ነው። ሲጀመርም በዛኛውም በዚህኛውም ቤት መምጣት አያስፈልግም ጋይስ። እንደሆነ ከሆነ ግን ለስራው ለራሱ ለድራማው ለራሱ የሚያስተምረው በቃ አለ አይደለ ቢኒ
እዚህ ውስጥ ቢኒ የሆነ ተበዳይ መምሰል ነው እንጂ ያለበት የሚያስኬደው እሱ ብዙ ነገር ማድረግ እየቻለ ማድረግ እንደማይችል ሆኖ እዚህ ጋር ሲከውን ምን ያስተምራል ህዝቡ? ምንም አያስተምርም። ብሩኬ አሁን እሺ ተከለከለ፣ በፊት ስሙ ጠፍቷል። አሁን ስሙን ለማጽዳት እውነትን ይዞ አጠገቧ መጥቶ እየጠየቃት እሷ ስትሸሽ ኦኬ ብሩኬ ጋር ይሄን ነገር ያስተምራል። ሀይሚም ደግሞ በቃ እሷ ምናልባት የተበደለችው የተጎዳችው ነገር ካለ የአእምሮም ችግር ካለባት መመከር እንዳለባት በቃ ብዙ ነገር ለህፃኗ ልጅ እያሰበች ነው። ነገ እኔም በልጆች የማገኝ እየመሰለኝ ነው። እሷን መወንጀል እሷን መውቀስ አልፈልግም የሆነችውን ነገር ስለማላቅ። በዛ ላይ ደግሞ ህፃኗ ምንም አታውቅም። ነገ በኔ ነው እኔም ነገ ወልዳለሁ የሚል እሳቤ ላይ ነው እያሰበች ያለችው። ተመስገን ሀይሚ እያደገችልን እግዚአብሔር ማርያምን አርቆ ማሰብ ቻለች። የፊቷን ነበር የምታስበው፣ አሁን ግን አርቆ ማሰብ ጀመረች ማለት ነው። እግዚአብሔር ይመስገን። በልጆቼ ይመጣብኛል ብላ አንድ ሴት ልጅ የምትፈራ ሴት ፈሪያ እግዚአብሔር ያላት ሴት ብቻ ናት። ገብቷችኋል? በዚህ አጋጣሚ ሳልናገር እንዳላልፍ ብዬ ነው። ሀይሚዬ እንኳን አደግሽ፣ ከዚህ በላይ ያሳድግሽ ፈጣሪ። ባለቤትሽ ደግሞ ይለየኛል ብለሽ አትፍሪ፣ ምንም ነገር አይፈጠርም። እያንዳንዱ ነገር ቢኒያም መጨረስ ከፈለገ ማስጨረስ ይችላል። ምንም ለእናንተ ቴረር ጭንቀት የሚለቀው ነገር የለም። ግን ትንሽ እንጓዝ ብላችሁ ከሆነ ያው መጓዝ ትችላላችሁ እንጂ በጣም ቢኒያም መጨረስ ይችላል። ምክንያቱም ልጅቷን ማግኘት ይችላል። ከዚህ በፊት አቅፏታል፣ ቤተሰብ ጋር ወስዷታል፣ ብዙ ነገር አድርጓል። የእሷን ዴኒ ምርመራ ወይ ፀጉሯን ነው ወይ ደም መውሰድ ነው። በቃ ምንም የሚያቅት ነገር የለም። ኦልሬዲ በክትባት መልክም ደም ቢወስድ በክትባት መልክም ይችላል፣ መብቱ ነው አይደል እንዴ? የሆነ በቃ ፀጉሯንም ቆርጦ ቢወስድም ይቻላል። ስለዚህ በቃ ዋናው የህፃኗን ልጅና የብሩኬን የሆነ ደም ማገናኘት ነው አይደለ? ነው አይደለም የሚለውን ለማወቅ። ስለዚህ ብሩኬ ደግሞ ፈቃደኛ ሆኖ መጥቷል። ብሩኬ ፈቃደኛ ባይሆን ነበር የሚከብደው። ከየት ይገኛል የሱ? የህፃኗን ለማግኘት በጣም ቀላል ነው። ስለዚህ ያው እንደ ከባድ ነገር አድርጋችሁ ባታወሩት ደስ ይላል። ለማንኛውም የሀይሚ ንግግር ተመችቶኛል ዛሬ። ብሩክም ያው አንዳንድ ነገሮችን በቃ ሞት ነው እንጂ የሚለየኝ እኔ ከአንቺ አልለይም፣ አንቺ እንድተኛ አልፈልግም። ይህንን ፍቅራችሁን ነው እሷ የምትጠላው እኮ ታዲያ። እዩ እኮ እንዲህ ስትፋቀሩ እያየች እንዲህ እጅ ለእጅ ስትያያዙ እያየች ይሄንን ለመለያየት እኮ ነው እሷ እየጣረች ያለችው። አልገባችሁም እንጂ እናንተ እሷ የምትፈልገው ይሄንን ነገር ነው። እና በቃ በጉልበትም ቢሆን በጉልበት እንድትመጣ ወይም ደግሞ በቃ አለ አይደል የሴትነት የሆነ ነገሯንና ልጅቷ ህፃኗን ልጅ በሆነ ልትጠቀምበት ብቻ የምትፈልገው ነገር አለ ከብሩኬ ማለት ነው። እና ርቀትም ቢሆን ያሉትን ነገራቶች ማጣራቱ አይከፋም። ብሩክ ቢያገኛትም ራሱን ሬዲ አድርጎ ምንም የምታመጣው ነገር አለ ብዬ እኔ አላስብም። ግን ለዚህ ሁሉ መንስኤ ቢኒ ራሱ በጣም ከበቂ በላይ ማድረግ ይችላል። ይሄ እውነት ማወቅ፣ ይሄ እውነት የሚያስጨንቀው ከሆነ እሱ ራሱ ሁሉም ነገር መጨረስ ይችላል። ብሩክ የፈቃደኛ እንኳን ሆነለት እንጂ ብሩክ አልፈልግም ቢል ነበር፣ አላቅም ብሎ ቢል ነበር። ግን ብሩኬ በአካል መጥቶ እየተለማመጠ ስለሆነ እውነትን ስላለው እውነት ለማወቅ እሱም ደግሞ የኔ ልጅ ናት ብሎ በኮንፊደንስ ያመነውን በይበልጥ ደግሞ በሚዲያ ላይ እንዲታወቅለት ስለፈለገ የአባትነት ድርሻውን መወጣት ይችላል ቢኒያም ማለት ነው። ለሱ ቅርብ ነው ሁሉም ነገር ማለት ነው። ከዚህ ሁሉ መዘዝ ጣጣ ውስጥ መግባት ማለት ነው። ሌላው የሀይሚ ሀሳብ እንዳለ ሆኖ ትክክል ናት። ለሰው ፍርድ ይፈረዳል ሲባል ለራስ መፈረድ ይኖራል። አይታወቅም። ህግ የያዘው ነገር ትንሽ ይከብዳል። ግን ሆኖም ቢሆንም ጊዜው ይፈጃል እንጂ እስከዛው ድረስ የሆኑ ነገሮች ከተፈጠሩ መንገላታት ከተፈጠረ ነው እንጂ ብሩኬ ጋር ምንም አይነት ስህተት የለበትም። ልጅ ነው ከተባለም እንኳን እቀበላለሁ ነው ያለው። ግን የኔ ልጅ አይደለም እውነታው ይውጣልኝ ነው እያለ ያለው። ህጉም የሚደግፈው ይመስለኛል። ልጁ ቢሆን እንኳን አብረህ ኑር የሚባል ነገር የለም። ሀይሚ እዚህ ጋር ያስፈራት ነገር አብረህ ኑር ከተባለስ ነው። ይሄ ደግሞ በፍጹም አንድ ሰው ከማይፈልገው ህይወት ጋር አብሮ ሊኖር አይችልም። ልጁ ብትሆን እንኳን ልጁን ይረዳል እንጂ በፍጹም ከእሷ ጋር አብሮ የመኖር ትኖራለህ የሚባል ህግ ግዳጅ የለም። ይሄ እንድታቂ ሀይሚ ማን ደግሞ ታውቂያለሽ። በእርግጠኝነት ያው ነገራቶቹ እንትን ብለው የሆነ ያልሆነ ጦስ ውስጥ እንዳይገባ በጉልበት የሆነ ነገር ጥሩ አይደለም በሚለው ነው እንጂ ይሄ እንደዚህ አይነት ነገር ሀሳብ አይግባሽ። ምንም የሚመጣ ነገር የለም በዚህ ጉዳይ ማለት ነው።
ሌላው እንግዲህ ፈጣሪ ከጎናችሁ ይሁንላችሁ። እኛም እንግዲህ በእናንተን እየተጽናናን አለን። ዛሬ እንግዲህ ላይቭ ላይ እንገኛለን ብለዋል ሀይሚና ብሩኬ። አዲስ አበባ የመጡ መስሎ የነበረ ኦልሬዲ አልመጡም ማለት ነው። እንግዲህ ቡታጅራ ላይ ናቸው። ያው አዲስ አበባን ቢመጡ ሰላም አይኖራቸውም። ምክንያቱም ከዚህ በፊትም ቤት ድረስ ነው የመጣችው እንዳያችኋት። ብሩኬ ይዛኔ ብቻውንም አግኝተው ነበር። በዛን ሰዓት ግን ሀይሚ ያው ብሩኬ ጋር እንደዚህ እርግጠኛ የሆነችበት እንዳሁን የምትተማመንበት ህይወት ይኑረኝ አይኑረኝ የሚለው ነገር ስለሆነ ያው ጥላ ለመሄድ ሞክራለች። እሷ ስትሄድ እነሱ እየመጡ የሚረብሹ ብዙ ነበሩ። ያ ሁሉ አልፏል። ዛሬ ላይ ተቀይሯል። ዛሬ በኮንፊደንስ ብሩኬኒ ነው ማለት ትችላለች። ከዚህ በላይ ከጎኑ ልትሆን ይገባል ማለት ነው። እሷም ደግሞ ያው ከጎኑ የመሆኗን ቃሏን አልጠፈችም። ፈጣሪ እርዳችሁ ላለሁ ቤተሰቦች አመሰግናለሁ። መልካም ምሽት ይሁንላችሁ ባይ